ሄርሜላ ተብልዋ ዛሬ ደግሞ እንዴት አምሮባን የመጣችው እንዴት ነው የሚያደርጋት? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሄርሜላ ተብየዋ እንግዲህ ከአብርሽ እንደማጠፋ እየተናገረች ነው። እንግዲህ ሩታ ደግሞ በዚሁ አጋጣሚ እንግዲህ ታልፈታኸኝ ብላ ወረቀት አስጥፋ መጥታለች። ሄርሜላ ደግሞ በጣም ነው ደስ ያላት ማለት ነው። እንዴት ደስ እንዳላት፣ እንዴት እንዳማረባት፣ እንዴት ተውባ እንደመጣች በቃ አቃጠለቻት እኮ ልጅቱን በጣም አቃጠለቻት ሆነ። በሽተኛ ልታረጋ ፈልጋ ነው እንደምን አስባ ነው? ሩታ በዙ መካከል ደግሞ ነብሰ ጡር ናት። አታስቢላትም እንደ አረተ ግዴለሽ አንቺ ሄርሜላ የምትባይ ልጅ ተይ እንደ ተሱ በቃ ከሱ ስር አጠፊ ማለት ነው። አንቺ መጥፊያም የለሽ ከስሩ በቃ ስሩ ይሄሽ እኮ አቃጥልሻል ልጅቱን በቃ አቃጥለሽ ልደፊያት ነው እንዴ? አረ እንደው በተሰብ አረ መላበሉ ሲመላበሉ ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። የቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬም በአብርሽ በሩታ እንዲሁም ደግሞ ሄርሜላ እንግዲህ ታንትና እንግዲህ እውነቱን ተናግሯል አብርሽ ማለት ነው። ሩታም ያላትን ነገር ሁላ ተናግራለች ማለት ነው። ሄርሜላም የራሷን ነገር ተናግራለች ማለት ነው። እንዲሁም ደግሞ በውስጥ ደግሞ ብዙ ነገሮች የተነጋገሩ ነገሮች አሉ። ያንን ደግሞ እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ይሁት። ላይክ፣ ሼር፣ ሰብስክራይብ አድርጉት። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ። ሩታ እንግዲህ የፍች ወረቀት ታንትና አምጥታ እዚ ላይ ጣፍልኝ ብላ ለአብርሽ ሰጥታው ነበር። አብርሽ ደግሞ ያን ነገር አልተቀበለም። ከእጇ ላይ መንጥቆ እንደበጣጠቀው ነው ያየ ነው ማለት ነው። እንግዲህ ሄርሜላ ደግሞ ለምንድነው የቀደከው ወረቀቱን ምን ብለህ ትቀዳለህ? ካልፈለገኝ ለምንድነው ፈርመህላት እማለቃት እያለች ነው ማለት ነው። አንቺ ሄርሜላ ተብለሽ ማለት ነው ተብየዋ ማለት ነው። አንቺ ግን ምን እያሰብሽ ነው? በቃ እንደዚህ ደግሞ ዘነጥ ብለሽ የምትመጪው ለምንድን ነው? ምን አስበሽ ነው? ልጅቱን በቃ አቃጥለሽ ልደፊ አትፈለግሽ እንዴ? እና ቤተሰብ ለምንድን ነው መሰላችሁ አብርሽ እንግዲህ አልፈታም ያለው? እንግዲህ ሩታ ነብሰ ጡር ናት። አሁን ላይ ፍችም ምንም የሚካሄድበት መንገድ አይደለም። ሄርሜላ ደግሞ ካሁን በኋላ እኔ ከህይወትሽ እወጣለሁ እኔ ከሆንኩ የረበሽኩሽ፣ ግን አንቺ ገና በፊት ጀምረሽ አብርሽን እንደማትፈልጊው እኔ ውስጣችሁ ታልገባ በፊት ጀምረሽ በሌላ ነገር እንደውም ልጅ አለ ብለሽ ተተሽው እንደወጣሽ ከቤቱ ነው እንጂ እኔ ምንም ነገር ያደረኩሽ ነገር የለም። እኔ ምክንያት አታርጊ ብላለች ማለት ነው። እውነቷን ነው። ዝም ላይ እኮ ትክክል ናት፣ እውነት ለመናገር ማለት ነው። አብርሽ ደግሞ እውነቱን ልንገርሽ ብሏታል። እውነቱን ነግሯታል ማለት ነው። እውነቱን ደግሞ የነገራት ምንድነው መሰላችሁ? እንግዲህ ሄርሜላን እውነት ታፈቅራታለህ ወይም ትወዳታለህ ወይም ያንተ ታረጋታለህ ብለሽ ታሰብሽ? አዎ አረጋታለሁ ብሏታል ማለት ነው። ምክንያቱም ባንቺ አስተሳሰብ ከሆነ አዎ አረጋታለሁ ብሏታል ማለት ነው። እውነቱን ነግሯታል ማለት ነው። እንግዲህ ሩታም አይታችኋል፣ ጠግሯን ታ በቃ የሌለ ነገር በቃ ማርቆሽ አይዞሽ ብሎ አበረታቷት እንግዲህ አጥናንቷት ምናምን። ማርቆስ መቼም ተጎኗ ነው ሁልጊዜም። እንግዲህ ያው የሚከተለውን ነገር ያደረገላት እንግዲህ እሱ ነው። ምክንያቱም በቃ እንደሚወዳት ምናምን እያደረገ የሚነግራት ምናምን እሱ ነውና ስለዚህ ሩታ ደግሞ በቃ ተቃጥላ ለሞት ነው እውነት። ኧረ ተይ ሩታዬ ተይ እንደዚህ እኮ አይኮንም። አንቺ ነፍሰ ጡር ነሽ። አንቺ ነብሰ ጡር ነሽ። አሁን ላይ ያለሽበት ሁኔታ ጥሩ አይደለም። ምክንያቱም አሁን የሚያስፈልገው አንቺ ጸሎት፣ ዱአ፣ በሰላም ልገላገል፣ በሰላም ተገላግል፣ ልጅ ልሳም፣ በቃ መልካም ነገር በቃ እንዲመኙልሽ ቤተሰቦችሽ፣ ኦዲየንሶችሽ ለነሱ ጥሩ ነገር ማቅረብ ነው እንጂ ያለብሽ ንዝንዝና ጭቅጭቅ ማልቀስ ምናምን ወይኔ ተቃጠልኩ ሞክ ማለት ምንም አያስፈልግም በአሁን ሰዓት ማለት ነው። ምክንያቱም አንቺ ያለሽው አሁን ባላህ እጅ ተይዘሻል ብዬ አስባለሁ። ምክንያቱም በነገራችን ላይ ቀልድ ነው። እውነት ለመናገር ቤተሰብ ነፍሰ ጡር መሆን በጣም ከባድ ነው። እውነት እንነጋገር ተተባለ ማለት ነውና በሰላም አላህ ይገላግልሽ። መጀመሪያ እውነት በሰላም አላህ ይገላግልሽ። ግን መናደድ እንደዚህ መቃጠል ምናምን ነገር የለብሽም። ምክንያቱም ወተት ደግሞ ጠጭ። እውነቴን ነው የምነግርሽ። እውነት ደርሰሽ ከሆነ እንደው ማር ካለሽ ማለት ነው የሆነ ልብሽን ቸሰስ የሚያደርግ ነገር አድርጊ እንጂ አትቃጠይ። በቃ ባብረሽ አትቃጠይ እውነት
ምክንያቱም ተተቃጠልሽ የብስ በቃ ተቃጠይ ብለው በቃ ገደል ትገቢያለሽ። ስለዚህ አንቺ ራስሽን መጠበቅ አለብሽ። ሆነ ለመናገር ማለት ነው መቃጠል መናደድ ምናምን ነገር የለብሽም። እና ስለዚህ ሄርሜላ ደግሞ እንደዚህ እየተዋብሽ የምትመጪው እንደዚህ እያማረብሽ የምትመጪው እንደዚህ በቃ ሌላ ነገር ሆነሽ የምትመጪው ምን እያሰብሽ ነው? ኧረ ተይ አንቺ ልጅ ሽንቅጥቅጥ ብላ በቃ ጠጉሯ ምናምን የሌለ ነገር ፈርሻ ምናምን በቃ ፏ ብላ ነው የመጣው ትናንትና ደግሞ ማለት ነው። እና ከአብርሽ ጎን ነው ቆም ያለችው ሰላም ነው ብላ ማለት ነው። እና ዘና ብላ ማለት ነው። ከዛ ደግሞ የዛ ሰዓት ደግሞ ሩታ ደግሞ ትታያት ደግሞ ሁላ ግንፍልፍል ፍልት አለ። እና ቤተሰቦች ደግሞ ያው ቤተሰብም አንድ የሆኑ መቼም ፈርዶብናል። እኛ ምን እናያለን አናይም አንሰማም አንልም እኮ እና ስለዚህ እሷ ደግሞ በቃ ካሁን በኋላ እኔ አታስፈልገኝም ለብቻዬ ህይወቴን እኖራለሁ ማናለሽ ምናምን እያለት ይላል። እኔ ጌታ ያለኝ እግዚአብሔር አለኝ ነው ያለችው መሰለኝ እንደዛ አለች። እና ስለዚህ እሱ ለብቻው አይረዳሽም። እንግዲህ ያለሽ እሱ ነው ባልሽ ነው። አዲበሽ ነገር ምናምን መቆስቆሱን ነገሩን ትተሹ ማለት ነው። ቀጥታ ወደ ቤት ሸደሽ እስከምትወልጅ ድረስ ነገሮችን ሁሉ አመቻችተሽ በቤትሽ ብትቀመጪ ደስ ይለናል ሁላችንም ማለት ነው። ምክንያቱም ቅናት ተጨመርሽ በቃ ቅናት በቅናት ነው የሚሆነው። ይቅርታ ለአጠቃቀሜና አትቅኒ። እውነት በቃ ላንቺ ያለው አለ ላንቺ ያለው ተቀምጧል አይደል? ስለዚህ ያንቺ ነው ወላሂ ያንቺ ነው መቼም አይደለም። ግን ሊያስቀኑሽ መሰለኝ እኔ እንደዚህ የሚያደርጉሽ አንቺ በፊት ስላስቀናሻቸው ማለት ነው። ለዛ ነው ያንቺ ጥፋት እኮ ነው የመጀመሪያ ጥፋትሽ የራስሽ ስለሆነ አሁን ላይ ደግሞ እሱ ደግሞ አንቺን ለማቃጠል አንቺን ለማናደድ ነው እንጂ አብርሽ አንቺ ነው የሚወደው። እና ስለዚህ ወደ ትዳርሽ ብትመለሽ ጥሩ ነው ብዬ ነው የማስበው። ቤተሰቦቼ ደግሞ ምከሯት። እውነት ቤተሰብ ምከሩ። ተለያይ ምናምን የምትሉ ልጆች እውነት ጥሩ አይደለም። እንደዚህ አይነት ምክር የምትሰጡ እንደዚህ አይነት ኮሜንት ተገላገይ፣ አዎ ተፋቺ፣ ተገላገይ፣ በላይሽ ላይ ይዞብሽ በላይሽ ላይ እንደዛ እያላችሁ አታበረታቱ። አዎ ጎበዝ ግቢ ጭክን በይና ወደ ቤትሽ ተመለሽ፣ ወደ ባልሽ ጋር ተመለሽ። እሷን ታያት፣ እሷ ብታወራ፣ እሷ ብትናገር፣ እሷ ብትዘንጥ፣ እሷ ብትዘል ብፈርጥ አብርሽ አንቺ ነው እንጂ ማለት ያለባችሁ እናንተ ተለያዩ እንደዚህ እኮ ነው እያላችሁ ሰውን አታለያዩ ነው የምለው። እኔ ገና መቼ ይሄን ነገር ተናግሬያለሁ ቤተሰብ። እና ስለዚህ አሁን ደግሞ ሄርሜላ ደግሞ አትንጭ በቃ። ምክንያቱም አንቺ መገኘት የለብሽም እነሱ በሚገኙበት ቦታ ለምን ትገኛለሽ? አጠቃላይ ነገር ማለት ነው። እውነቱን ልናገር ተተባለ ማለት ነው። ደግሞ እንደዚህ እያማረብሽ ምናምን ዘነጥ ጥያች መምጣት የለብሽም። ምክንያቱም እዚህ ጋር ሚስቱ ናታ። ሚስቱ ስለሆነ በቃ ትቀናለች እንዴ። እኔም በባሌ ቀናለሁ። አሁንም ቢሆን እንደዚህ እኮ ነው ሌላ ሴት ይዞ እስቲ ስማት ምናምን ትስመው ምናምን እኔ ቀናለሁ ለራሴ ማለት ነው እንዴ። ስለዚህ መቅናት የግድ ነው። እና ስለዚህ ስለምቀና ደግሞ የበለጠ ቅናቷ ደግሞ እየበለጠ እየሄደ ኦቨር እየወጣ ነው የሚሄደው። ስለዚህ ይቺ ልጅ እዘኒላት ነው የምልሽ። እንደዚህ ሽቅርቅር እያሽ እያማርሽ እየመጣሽ አትረብሽ ህይወቷን ማለት ነው። እና ስለዚህ አንቺም የራስሽን ህይወት ምሪ። ስለዚህ የሰው ባል ለቀቅ አድርጊ። እየተከተልሽም አትሂጂ ከሱ ጋር። እንግዲህ እሱም አትሽለጥለጥ ብላለች። እንግዲህ አትሽለጥለጥ አብላ እሷን አትሳም፣ ሩታን ብቻ ሳም ማለት ነው። አብርሽ ደግሞ ማለት ነው። እና ስለዚህ ተስማምታችሁ ኑሯችሁን ኑሩ። ሰውንም በቃ አታድክሙን። እኛም እኮ ደከምን፣ ወላሂ ደከምን። ቤተሰብ እንዴ ቆይ እናንተ እኛ ሸመገልን እንዳሰሙም እንዴ በቃ የኛ ማለት አይደርስም፣ እናንተ ጋር አይደርስም። የኛ የምንሰራው ዩቲዩብ ራሱ አይደርሳችሁም? ይደርሳችኋል ብዬ አስባለሁ። አንዳንዶች ሰዎች ያደርሱታል በየቱክቱክ ቆረጥ እያደረጉ ማለት ነው። መቼም መጥፎ ነገር ቢወራ እኮ አይደለም አገሩን ነው የምታዳርሱት። እና ለማንኛውም ላይክ እና ሼር ሰብስክራይብ አድርጉ፣ እንዲሁም ሼር አድርጉ ማለት ነው። እና ስለዚህ አብርሽ ደግሞ ተመለስ ወደ ራስ ማለት ነው። ተመልሰህ አሁን ባለችባት ወቅት ባለባት ሰዓት አሁን እሷን ለማስደሰት ሞክር። የልጅህ እናት ናት መቼም ሄዶ ልጅ ነው። እና ስለዚህ ልጅህ መቼም አጥልም አይደል? ለልጅ ትትል ወደ ቤት ተመለስ። እንግዲህ ሄርሜላ ደግሞ ራስሽን ኩኝ በቃ አትለጠፊ፣ እሱ ጋር አትምጪ። ደግሞ እንደዚህ እየዘነጥሽ አትምጪ በቃ እሱ ጋር። ስለዚህ ሩታ አትፈልግም በቃ አስሩ እንድትጠጊላት አትፈልግም፣ እሱ ጋር እንዲቀርብ አትፈልግም። ስለዚህ ስለማፈልግ ለምን ትመጫለሽ? በቃ አትፈልግም። እና ስለዚህ ራስሽን ኩኝ ማለት ነው። እኔ ጓደኛ ነኝ ምናምን የሚባለው ማስመሰል ነው። ማስመሰል የሴት ጓደኝነት የለም።